ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው። እናመሰግናለን። እንደምን ዋላችሁ ተመልካቾች። ከዜና ኢትዮጵያ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። ሆናቸው ታየ ነኝ። የአዲስ አበባ ከተማ አስተዳደር በአምራች ኢንዱስትሪው ዘርፍ ላይ ያሉ ተግዳሮቶችን ለመቅረፍ ትኩረት ሰጥቶ እየሰራ እንደሚገኝ ገለጸ። የኢትዮጵያ አዲስ አበባ ታምርት የአምራች ኢንዱስትሪዎች አውደ ርዕይ የመክፈቻ ስነ ስርዓትም በአዲስ ኢንተርናሽናል ኮንቬንሽን ማዕከል በአሁኑ ሰዓት እየተካሄደ ነው የሚገኘው። ተመልካቾች እዚሁ ዜና ላይ ቆይታ እናደርጋለን። ተጨማሪ መረጃ ሊሰጠን መርሃ ግብሩን እየተከታተለ የሚገኘው ባልደረባችን ሳምሶን ገድሉ በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን እንደምን ውለሃል? በአዲስ አበባ ከተማ በተለይም ከአምራች ኢንዱስትሪው ዘርፍ የመጡ ለውጦች ምንድናቸው? ዛሬ በተከፈተው አውደ ርዕይስ የቀረቡ ዋና ዋና ምርቶች ምን አይነት ናቸው? አጠቃላይ የአውደ ርዕዩን በተመለከተ ለተመልካቾቻችን አጠር ያለ መረጃ ብታደርስልን። አመሰግናለሁኝ ሆናቸው። እንግዲህ ኢትዮጵያ ከጊዜ ወደ ጊዜ በተለይ በዚህ በአምራች ኢንዱስትሪ ዘርፍ ላይ ለውጦችን እያመጣች ስለመሆኑ ተደጋግሞ ይነሳል። መነሳት ብቻም አይደለም፣ በተግባር የሚታዩ ለውጦች ስለመኖራቸው የኢንዱስትሪ ሚኒስተሩ መላኩ አለበል አንስተዋል። ከምንም ነገር በላይ ግን ኢትዮጵያ በተለይ አዲስ አበባ ደግሞ ልክ እንደዚህ ከጥሬ ዕቃ ጀምሮ ሁሉ ነገሩ ኢትዮጵያዊ የሆነ ሜድ ኢን ኢትዮጵያ ምርቶችን ወደ ውጭ ከመላክ ጀምሮ ለሀገር ውስጥ ገበያ ጭምር እየቀረበ ነው የሚገኘው። ይህንን አምራች ኢንዱስትሪ ዘርፍ ደግሞ በማበረታታት ረገድ ከተማ አስተዳደሩ ከጊዜ ወደ ጊዜ በርካታ ስራዎችን እየሰራ እንደሚገኝ የአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤ አንስተዋል። ለዚህም እንግዲህ የፋይናንስና የሊዝ አቅርቦትን ጭምር እያደረጉ ስለመሆናቸው ነው ያነሳቸው። ከምንም ነገር በላይ እነዚህ አምራች ኢንዱስትሪዎች እንዲህ ያሉ ከዚህ ቀደም ከውጭ ይገቡ የነበሩ ምርቶችን ጭምር በሀገር ውስጥ በመተካት ጥራት ያላቸው ምርቶች እያቀረቡ እንደሚገኙ ነው ያነሱት። እነዚህ ምርቶችን ከማቅረብ ባለፈ ደግሞ የዚህ አምራች ኢንዱስትሪ በተለይ የከተማ አስተዳደሩ ስር የሚገኙ አምራች ኢንዱስትሪዎችን በስፋት እንዲሰሩ ወደ ተግባር እንዲገቡ ከማድረግ ረገድ በቃሊቲ አካባቢ የኢንዱስትሪ ክላስተር በከፍተኛ ወጪ ከተማ አስተዳደሩ እያስገነባ ስለመሆኑ አንስተዋል። ይህም እንግዲህ በቅርቡ ወደ ተግባር የሚገባ እንደሚሆን ነው ከንቲባ ያነሱት። ከዛም ባለፈ እንግዲህ የአዲስ አበባ ከተማ አምራች ኢንዱስትሪ ዘርፍ ከአጠቃላይ እንደ ሀገር ካሉ ከአምራች ኢንዱስትሪ ዘርፎች ከሚገኙ ውጤቶች ውስጥ ወደ 64 በመቶ አካባቢ ድርሻን ይዛል። ይህም እንግዲህ ለጠቅላላ የሀገር ውስጥ ገቢ ያለው ድርሻ ቀላል የሚባል አይደለም። ወደ ውጭ በመላክም ረገድ ከሌሎች አካባቢዎች በተሻለ የአዲስ አበባ ከተማ አምራች ኢንዱስትሪ ዘርፍ የበለጠ እየተንቀሳቀሰ ስለመሆኑ የኢንዱስትሪ ሚኒስተሩ መላኩ አለበል አንስተዋል። እንግዲህ ይህ ብቻም አይደለም። በዚህ ኤግዚቢሽን ላይ እንግዲህ ቀደም ካሳዩዋችሁ የቆዳ ውጤቶች አንስቶ እንደምናያቸው እዚህ ጋር እንደምናያቸው ጭምር ለህፃናት የተዘጋጁ አልባሳት በዚሁ በሀገር ውስጥ የሚመረቱ ናቸው። እንደዚህ ባማረባቸው ዲዛይን እንግዲህ ተመርተው ለሀገር ውስጥ ገበያዎች የቀረቡ ናቸው። ከነዚህ ባለፈ ደግሞ ሌሎችም እንዲሁም በኤሌክትሪክ የሚሰሩ የሞተሮችና ሌሎች ለትራንስፖርት አገልግሎት መዋል የሚችሉ ምርቶችን ጭምር ይዘው የመጡ ወይም ደግሞ እየገጣጠሙ እያቀረቡ የሚገኙ አምራቾችም እንደዚሁ በዚህ ኤግዚቢሽን ውስጥ እየተሳተፉ ነው የሚገኙት። የኤግዚቢሽን እንግዲህ ከዛሬ ጀምሮ ለሚቀጥሉት ቀናት የሚቆይ ነው የሚሆነው። በከተማ ውስጥ ያሉ ሸማቾች መጥተው አይተው የኢትዮጵያን እንዲገዙ ጭምር ከንቲባ አዳነች አቤቤ ጥሪ ያቀርበዋል። እንግዲህ ይህ እንደዚህ አይነት ደግሞ አውደ ርዕይ መዘጋጀቱ እርስ በርስም ያለው ደግሞ የንግድ ልውውጥና እርስ በርስ ምርትን በማቅረብና ምርት በንግድ ልውውጥም ረገድ ያለው ሚና ቀላል የሚባል እንዳልሆነም ጭምር ተነስቷል። እንግዲህ ለሰዓቱ ያለኝ መረጃ ሆናቸው ይህን ይመስላል። ሳምሶን ገድሉ በቀጥታ መስመራችን ተገኝተህ ላደረስክ መረጃ ከልብ አመሰግናለሁ። መልካም ጊዜ ይሁንልህ። ባሉበት ቦታ ሆነው በውጭ ሀገራት ለሚገኙ ግዙፍ የቴክኖሎጂ ተቋማት የመስራት እድል ያገኙ ወጣቶች ተጠቃሚ መሆናቸውን ተናገሩ። ይሄው የስራ እድል ኢትዮጵያን በዓለም አቀፍ ደረጃ ተፎካካሪና የኢኮኖሚ ተጠቃሚ የሚያደርጋት መሆኑ ተገልጿል። መሐመድ አልቃድር ወጣት ማለዳ ሞቱማና ወጣት አብዱል ሐፊዝ መሐመድ ሶፍትዌር አበልጻጊዎች ወይንም የሶፍትዌር ኢንጂነሪንግ ባለሙያዎች ናቸው። ወጣቶቹ በሀገር ውስጥና በውጭ በተለያዩ ተቋማት የቴክኖሎጂ ፈጠራቸውን እየሰሩ ይገኛሉ። ይህ የርቀት ስራ ወይንም ሪሞት ጆብስ እየተባለ የሚጠራው የስራ እድል የተመቻቸለት ወጣት ማለዳ ስራዎችን በማለዳ ይከውናል። አብዱል ሐፊዝም ምሽቱን በተመቸ ቦታና ሰዓት ስራውን ይሰራል። ይህ የስራ ሁኔታ የፈጠራ አቅማቸውን ያጎለበተ መሆኑን ወጣቶቹ
ያነሳሉ። ዲጂታል ዓለም ላይ ያለ ነው። ድርጅቶች አሁን ከምን ጊዜውም በላይ ሪሞት እያደረጉ ነው ያሉት ስራቸውን። ለዴቨሎፐሮችም ወይ ደግሞ ለሰሪዎችም ደግሞ ሪሞት ይሻላቸዋል። አሁን ከቤት ስትሰራ ሴታፕ እንደፈለኩ አድርግ ሴታፕ ማድረግ እችላለሁ ቤቴ ውስጥ። እንደዚህም ደግሞ ታክሲ የምንነገረው አይኖርብኝም። ወደዚህ ሙያ ስገባኒ መጀመሪያ ክላይንት ያገኘሁበት የውጪዎችን ያገኘሁበት የውጪ ፕላትፎርሞች አሉ እንደ አፕወርክ። አሁን ደግሞ በአገራችን የታወቀ የመጣለ ቱሪንግ የሚባል ፉል ታይም የሚቀጥሩ ናቸው። እነሱም ከአንድ ክላይንት ጋር የተገናኘሁት የአንዱ ክላይንት ነው የተባዛ ይሄደው ማለት ነው። እኛ ባለንበት ሁኔታ ላይ አንድ ስራ ብቻ ይዞ መቆየት ከባድ ነው የሚሆነው። ያ ስራ ደግሞ ሎካሊ ከሆነ ያ ማለት በቢሮ እየተመላለስ ከፎርማል ስራ ከሆነ አብዛኛውን ጊዜን ይሻማባል፣ ጉልበትን ይወስደዋል። ከዛ በኋላ ተጨማሪ ስራ ለመስራት ኃይሉ አይኖርም ወር ደግሞ ሞራሉ አይኖርም። ሪሞት ሲሆን ግን የፈለከውን ጊዜ አሎኬት አድርገ በጊዜ ገደብ አስቀምጠ ራስን ነው የምትመራው። ያ ማለት ሰፋ ያለ ጊዜ ይኖርሃል። ከአንድ በላይ ስራዎችን መቀበል ትችላለህ። ኢንተርናሽናል ማርኬት ወር ደግሞ ይሄ ዓለም አቀፍ ገበያ ላይ ገብተህ ነው የምትወዳደረው። ሰፊ የስራ እድልም ይፈጥርልሃል። የአይነቱ ስራ የኢኮኖሚ ተጠቃሚነታችንን አሳድጎልናል የሚሉት ወጣቶቹ ስራዎች ከተሰሩ በኋላ ያጋጥሙ የነበሩ ስጋቶች ደግሞ የስራና ክህሎት ሚኒስቴር ባበለጸገው የሀገራዊ የስራ ገበያ ስርዓት አማካኝነት የተቀረፈ እንደሆነ ይገልጻሉ። ኢኮኖሚካሊ በደንብ ጥቅም አለው። በደንብ ገንዘብ ያስገኛል። በትንሹ እንኳን ብታሰላው 500 የሚከፈሉን ያህል ይገኛል በወር። ደግሞ በዶላር ሲሆን ደግሞ ከዛም በላይ ይገኛል። ያ ሰውዬ እርግጠኛ ስራው አለው የሚለውን ነገር ማወቅ፣ አንተ ደግሞ በእርግጠኝነት ያንን ስራ ሰርተህ ታቀርባለህ የሚለው ሌላ ነገር ነው። ናሽናል ጆብ ፖርታል እንደ ሀገር አጠቃላይ ያለውን ነገር ይዞ ከዛ በኋላ ደግሞ እነዚህን ስራዎች በቀላሉ ለአንተ ተደራሽ በሚሆን መልኩ ማቅረብ መቻሉ በጣም ብዙ ነገር ነው የሚያቀለው። በኢትዮጵያ በየዓመቱ ከሚፈጠሩ ስራዎች መካከል አንዱ የሆነው ይህ በተመቼ ቦታና ሰዓት የሚሰሩ ስራዎችን ጨምሮ በርካታ ስራዎች ተፈጥረዋል። በሀገር ውስጥ ወደ 2.8 ሚሊዮን ሰዎች ስራ አግኝተዋል። በውጭ ሀገር 300,000 በላይ ሰዎች ስራ አግኝተዋል። በሪሞት ጆብ ወይም ቢፒኦ በሚባለው ከ45,000 ያላነሱ ኢትዮጵያውያን እዚሁ ሀገር ተቀምጦ ለውጭ ሀገር ኩባንያዎች ስራ የሚሰሩ 45,000 ወንድና ሴት ኢትዮጵያውያን ስራ አግኝተዋል። በድምር ሲታይ ከ3 ሚሊዮን ከፍ ያለ ሰው በ8 ወር ውስጥ ስራ ይዟል። የዲጂታል ኢትዮጵያ አንዱ አካል ተደርጎ የሚወሰደው የቴክኖሎጂ ፈጠራዎች የስራ ዕድል ኢትዮጵያ በዓለም አቀፍ ደረጃ ተፎካካሪ እንዲሁም የኢኮኖሚ ተጠቃሚ የሚያደርጋት መሆኑ ተገልጿል። በአዳማ ልዩ የኢኮኖሚ ዞን ውስጥ በአልባሳት ምርት ዘርፍ የተሰማራው አንቴክስ ኩባንያ ምርቶቹን ለውጭ ገበያ እያቀረበ መሆኑን ገለጸ። በቻይናውያን ባለሀብቶች የተቋቋመው ኩባንያው በኢኮኖሚ ዞኑ ውስጥ ከሚገኙ 19 ሼዶች 8ቱን በመያዝ እየሰራ ይገኛል። ሪፖርተራችን ኤዶም አማረ በፋብሪካው ተገኝታ ቅኝት አድርጋለች። ተከታትለን እንመለስ። አዳማ ልዩ የኢኮኖሚክ ዞን ውስጥ ነው የሚገኘው። በዚህ ልዩ የኢኮኖሚ ዞን ውስጥ እንግዲህ 19 የሚደርሱ ሼዶች ይገኛሉ። እነዚህ 19 ሼዶች በተለያዩ የሀገር ውስጥና የውጭ ባለሀብቶች ተይዘው የተለያዩ ምርቶችን የሚያመርቱ ድርጅቶች ያሉበት ኢንዱስትሪ ነው። እኔ ደግሞ የሚገኝበት ይህ ፋብሪካ በአዳማ ኢኮኖሚክ ዞን ውስጥ ከሚገኙ ከ19 ሼዶች 8ቱን በመያዝ የተለያዩ ምርቶችን እያመረተ ለሀገር ውስጥ ገበያ እንደዚሁም ደግሞ ለውጭ ኤክስፖርት በሚያደርግ ድርጅት ውስጥ ነው የሚገኘው። ታውቀን ድርጅታችሁን እንዲሁም በድርጅት ውስጥ ያለህን የስራ ድርሻ ነው። እሺ እኔ ሙክታር ከድር እባላለሁ። በአንቴክስ ቴክስታይል ፒኤልሲ የኦፕሬሽናል ማኔጀር ነኝ። ያው ድርጅታችን እንደሚታወቀው በኢሮፒያን አቆጣጠር 2017 ጀምሮ የተለያዩ አልባሳቶችን ስፔሻሊ ለስፖርት ዊር የሆኑትን ነገሮች ስዊሚንግ ዊር የሆኑትን ነገር ልብሶች አምርቶ ለውጭ ሀገራት ኤክስፖርት የሚያደርግ 100% ኤክስፖርት ሲያደርግ የነበረ ካምፓኒ ነው። አንቴክስ ቴክስታይል ባለቤትነቱ የቻይና ነው። አሁን እየሰራን ያለ ነው የተለያዩ ለውጭ ሀገራት እንደ ጀርመን፣ ጃፓን፣ ለጣሊያን፣ ካልዜዶኒያ ስፖርት ዊሮችን ስዊሚንግ ፖሮችን ዊሮችን ኤክስፖርት እያደረግን ነው። ምን ይመስላል ያለው የገበያ ተቀባይነት?
የገበያ ተቀባይነት ያው ከኳሊቲ አንፃር ካምፓኒው የአይሶ 9001 ኳሊቲ ማኔጅመንት ሰርቲፋይድ የሆነ ካምፓኒ ነው። ያ ማለት ደግሞ ለተለያዩ የውጭ ባየሮች ከስተመሮች ሞር አትራክት እናደርጋለን ማለት ነው። ያ ማለት በጣም ተቀባይነት አለው። ሀገር ውስጥ ገበያ ጋር ተያይዞ አሁን እየሰራን ያለነው የተለያዩ የሚሊተሪ ልብሶችን እያመረትን ያለነው በአጠቃላይ 3500 ሰራተኛ በላይ ነው በቋሚነት እያሰራን ያለነው። ያለን ፍቃድ 100% ኤክስፖርት ነው። እሱን ደግሞ በቅርቡ ተፈቅዶልን የውስጥ ሀገርም እንድንሰራ ተፈቅዶልን ባየር በሚመጣ ሰዓት እሱንም ለመስራት ዝግጁ ነን ማለት ነው። ኢን አቨሬጅ በቀን ከ25000 ፒሲስ እስከ 35000 ፒሲስ እንሰራለን። ምን አይነት ልብሶችን ነው እንደሱ የምታመርቱት ማለት ነው? ቲሸርት፣ ሸሚዝ፣ ቱታ፣ ቁምጣ እንደዚህ ነገሮች ይሰራሉ። ጥሩ ቆይታ ነበር የነበረ። ስለነበረን ቆይታ ከልብ ነው የማመሰግነው። እሺ እኔም በጣም አመሰግናለሁ። ወደ ድርጅታችን መጣችሁ ስለጎበኛችሁ በጣም ከልብ አመሰግናለሁ። መልካም ጊዜ። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም የተሸጠ ነው የሚገኘው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ92 ሳንቲም እየገዛ በ131 ብር ከ50 ሳንቲም እየሸጠ ነው የሚገኘው። እነዚህና ሌሎች የግብይት መረጃዎችን አብረን እንከታተል። ተመልካቾች ከዜና ኢትዮጵያ ለሰዓቱ የነበሩን የቢዝነስ ዘገባዎች በስተጠናቋል። ሆናቸው ታየ ነበርኩ። በሰላም አሉ።